ያብዞቻችን ቅባ ቅዱስና ቅባ ሜሮን አንድ የሚመስለን ሰዎች በጣም ብዙ ሰዎች አለን፣ ግን የተለያዩ ናቸው። ይጸለይበትና ጸሎቱ ከተደረገበት በኋላ ጸሎት የተጸለየበት ያ ቅብዕ ቅዱስ ተብሎ ይጠራሉ። አዲስ አበባ ሀገረ ስብከት ሊቀ ጳጳስ በሚያውቁት ብቻ በየአብያተ ክርስቲያናቱ ሜሮን ይከፋፈላል። ከዛ ያ እንዴት ነው የሚለውን እሱን ላሳያችሁ። በጣም የሚቀድስ ሜሮንን ሆነ ይሄውም ደግሞ ለምልክት እስከዛሬ ድረስ በእኛ ዘንድ ይድን ብለስቱን ያበዛ እስከ ፍጻሜው የታገሰ እሱ ይድናግን ተብሎ በመንፈስ ድሆች የሆኑ ማለት ራሳቸውን ዝቅ ያደረጉ ትሁታ የሆኑ ማለት ነው። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምን የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር መምህራችን መጋቤ ሐዲስ መምህር ይስሐቅ የዚህ ታላቅ ደብር የስብከተ ወንጌል ኃላፊና የትርጓሜ መጽሐፍት መምህር፣ ክቡራን የደብሩ አገልጋዮች፣ መምህራን ወንጌል፣ ሰባክያነ ወንጌል፣ ክቡራን ዘማሪያን፣ ክቡራን የደብሩ ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ ለውስን ደቂቃዎች ከአየሩ ጠባይ አንጻር ቆይታ እናደርጋለን። እንደሚታወቀው ረቡዕ ተከታታይ ትምህርት ነው ያለን። ሰባቱ ምስጢራተ ቤተክርስቲያንን እነሱን በተከታታይነት እየተመለከትን እንገኛለን። ምስጢረ ጥምቀትን ተመልክተናል በተከታታይ 2 ቀናት ሳምንትና የዛሬ 15 ቀን ማለት ነው። በእርግጥ ዛሬ በዝናቡ ምክንያት ምናልባት የሚከታተሉ ሰዎች በቁጥር ቀንሰው ሊሆን ይችላል። እንዲሁም ደግሞ ዛሬ የእመቤታችን የቅድስት ድንግል ማርያም የቃል ኪዳኗ በዓል የሚታሰብበት ወርሃዊ ቀን ስለሆነ ምናልባት ተከታታይ ትምህርቱን ከሚከታተሉት ሰዎች ውጪ ለመሳለም በረከት ለማግኘት ብቻ የመጣችሁ ልትኖሩ ትችላላችሁ። ግን ምንድነው እንደው ላለማቋረጥ ያህል ብቻ ጥቂት ነጥቦችን ከምስጢረ ሜሮን እሱን አሳይና ከዛ ክርስቲያናዊ ምግባራት የሚል ለሁላችንም የሚሆን እሱን መልእክት ብቻ ተመልክተን የዛሬውን በዚህ እንጨርሳለን። እንግዲህ ሳምንት እግዚአብሔር ቢፈቅድ እንደዚሁም ደግሞ አየሩ ደህና ቢሆን ሳምንት ምስጢረ ንስሐን ተመልክተን ከዛ በኋላ ደግሞ በሰሙነ ሕማማት ረቡዕ ቀን ያው ሐሙስ ጸሎተ ሐሙስ ቅዱስ ቁርባን የተጀመረበት ዕለት መታሰቢያ ቀን ስለሆነ ዕለቱም ስለሚመለከተው የሰሙነ ሕማማት ረቡዕ ምስጢረ ቁርባንን በማየት የዚህን ጾም መርሃ ግብር እናጠናቅቃለን ማለት ነው። ከዛ በኋላ ያለውን እንነጋገራለን። ዞሮ ዞሮ ተከታታይ ትምህርት ማለት በአንድ በኩል የማይቋረጥ ማለት ነው። ለምሳሌ ይሄ በቆሎ ትምህርት ቤት ቢሆን፣ በሰንበት ትምህርት ቤት ቢሆን፣ በኮሌጅ ቢሆን የማይቋረጡ ትምህርቶች አሉ። ለምሳሌ ሰንበት ተማሪዎች ወንድሞቻችን እና እህቶቻችን ዝናብም ቢሆን ግን ዝናብ እየመታቸው መጥተው ልብሰ ስብሐት የምስጋና ልብሳቸውን ለብሰው ተገኝተዋል። ዝናብም ቢሆን በክረምት ለምሳሌ አብዛኛው የሰንበት ትምህርት ቤት ኮርስ በክረምት ነው የሚሰጠው። ዝናብ ላያቸው ላይ እየወረደ ግን አይቋረጥም እና ተከታታይ ትምህርት አንዱ ትርጉሙ የአየሩ ጠባይ ቢቀየርም መለወጥ የለበትም። እንደ ሱባኤም ጭምር ነው፣ እንደ ጸሎትም ጭምር ነው እና መቋረጥ የለበትም። ደግሞ እርግጠኛ ነኝ ከእናንተ ውስጥም ጥቂት እንድትሆኑ ላለማቋረጥ ብላችሁ የመጣችሁ እንደምትኖሩ በማሰብ ሳናቋርጠው ሱባኤውን ለመጠበቅ ጭምር ጥቂት ነገሮችን ብቻ አንስቼ ወደ መልእክቱ እንሄዳለን።
ምስጢረ ጥምቀትን በተመለከተ እንግዲህ ሳምንት በስፋት ተመልክተናል። ከጥምቀት ጋር ተያይዞ የሚገለጠው ምስጢር ምስጢረ ሜሮን የሚባለው ምስጢር ነው። ሜሮን ማለት የተቀደሰ ሽቱ፣ ልዩ መዓዛ ማለት ነው። ሜሮን የሚለው ቀጥታ ትርጉም የግሪክ ቃል ነው። የኛ ሊቃውንት ዘይት ዘጽሉይ እና ዘይት ዘይጽሉይ ብለው በሁለት ይከፍሉታል። ሜሮን ተብሎ የሚጠራው ዘይት ዘጽሉይ ይባላል። የተጸለየበት ቅባት ማለት ነው። የተጸለየበት ዘይት ማለት ነው። ዘይት የሚለው የመጀመሪያ ትርጉሙ ወይራ ማለት ነው። ከዛ ከወይራ ደግሞ የሚወጣው ፈሳሽ ቅባት እሱ ዘይት ተብሎ ይታወቃል። ዘይት ዘጽሉይ ማለት የተጸለየበት ቅባት፣ የተጸለየበት ዘይት፣ የተጸለየበት ሜሮን ማለት ነው። ዘይት ዘይጽሉይ ማለት ያልተጸለየበት ቅባት ማለት ነው። ይህ እንግዲህ ቅባ ቅዱስና ቅባ ሜሮን እያል የምንጠራ ማለት ነው። ይህንንም ማወቅ ይገባል። ያ ብዙዎቻችን ቅባ ቅዱስና ቅባ ሜሮን አንድ የሚመስለን ሰዎች በጣም ብዙ ሰዎች አለን፣ ግን የተለያዩ ናቸው። ቅብአ ቅዱስ ወይም ደግሞ ቅብዕ ቅዱስ ተብሎ የሚጠራው ከወይራ የሚገኝ ዘይት ነው። ያልተጸለየበት ነው። አገልግሎት ላይ የሚውለው ተጸልዮበት ነው። ደግሞ አለው ቅብአ ቅዱስ ወይም ቅብዕ ቅዱስ እየተባለ የሚጠራው ከወይራ የሚዘጋጅ ዘይት ነው። ያልተጸለየበት ነው። ያ ማለት ሲዘጋጅ ጸሎት ተደርጎበት አይደለም የሚዘጋጀው። ከዛ ይከፋፈላል። ከዛኛ ለድውያንን ለመፈወስ ዓላማ ይጸለይበትና ጸሎቱ ከተደረገበት በኋላ ጸሎት የተጸለየበት ያ ቅብዕ ቅዱስ ተብሎ ይጠራል። ከዛ የተጸለየበት ስለሆነ ቅዱስ ቅባት ተብሎ ይጠራል። እንደ ሜሮን ግን አይደለም። ለሜሮን ግን ሜሮን ራሱ ሲዘጋጅ ተጸልዮበት ነው የሚዘጋጀው። ዝግጅቱ ራሱ በጸሎት ነው የሚዘጋጀው። ለምሳሌ በጥንቱ ጊዜ በግብፅ ሊቃነ ጳጳሳት እስክንድርያ ባሉ ሊቃነ ጳጳሳት በእነሱ ተዘጋጅተው ከኢትዮጵያ ከኛ ሀገር የሚሄዱ ሊቃነ ጳጳሳት አሉ፣ ተወክለው የሚሄዱ እነሱ ይሳተፋሉ በጸሎቱ። ፍልሃተ ሜሮን ይከናወናል። ያ ማለት ሜሮኑ ከብዙ እጽዋት ከልዩ ልዩ እጽዋት ተዘጋጅተው እንዲፈላ ይደረጋል። ከዛ ጸሎቱ ከተጠናቀቀ በኋላ ለየሀገራቱ ይከፋፈላል። ለምሳሌ ለኢትዮጵያ የሚደርሳትን የኢትዮጵያ ድርሻ የተወከሉት ሊቃነ ጳጳሳት ይዘው ይመጡና በቅዱስ ፓትርያርኩ አማካኝነት ለየሊቃነ ጳጳሳቱ ይከፋፈላል። ከዛ ሊቃነ ጳጳሳቱ ለየሀገረ ስብከታቸው ይዘው ይሄዳሉ። በየሀገረ ስብከቱ ከዛ በየአጥቢያ ቤተክርስቲያኑ ይከፋፈላል። የሜሮን አሰራር እንደዛ ነው። ከሊቀ ጵጵስና ጋር የሚገናኝ ነው። የሚሰጠው በሊቀ ጳጳስ እጅ ብቻ ነው። ሜሮን በግለሰብ እጅ አይሰጥም። ለምሳሌ የዚህ አዲስ አበባ ሀገረ ስብከት ሊቀ ጳጳስ አሉ። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በሚያውቁት ብቻ በየአብያተ ክርስቲያናቱ ሜሮን ይከፋፈላል። ከዛ ያ ሜሮን በአስተዳዳሪ በኩል በቄሰ ገበዙ ይደርሳል። ቄሰ ገበዙ የሚሾመው ቄሰ ገበዝ በመንበር ያስቀምጠዋል። መንበሩ ላይ ይቀመጣል። ለክርስትና ጊዜ፣ ለተክሊል ጊዜ፣ ካህናት በሚሾሙበት ጊዜ፣ ቅዳሴ ቤተክርስቲያን በሚከናወንበት ጊዜ፣ ነዋያተ ቅዱሳት በሚከብሩበት ጊዜ፣ በእነዚህ ጊዜ ብቻ ሜሮን ይወጣል። ከዚህ ውጭ ሜሮን ለሌላ አገልግሎት አይውልም። የሚያዘውም በአጥቢያ ቤተክርስቲያን በቄሰ ገበዙ እውቅና ስር ሆኖ የሚቀመጠው መንበር ላይ ነው። ዕቃ ቤት አይቀመጥም፣ ግለሰብ ቤት አይቀመጥም። ሜሮን ከታቦት ጋር የሚቀመጥ ነው። ቦታው መንበር ነውና እጅግ በጣም የከበረ ነው። አመጣጡ እንዴት ነው የሚለውን እሱን ላሳያችሁ። ፍትሐ ነገሥቱ ቃል በቃል የሚለው አንድምታ ትርጓሜው ፍትሐ ነገሥት አንቀጽ 3 ላይ እንዲህ ይላል። ቅዱሳን ሐዋርያት ዕፀ በለሳን ቆርጠው ቅርፊቱን ከትፈው በዕለተ ዓርብ ከጎኑ የፈሰሰ ደሙን የመስቀሉን የመግነዙን እጣቢ ጨምረው በአዲስ ሸክላ አድርገው በሰኔ 10 ቀን ጸለዩበት። በመንፈስ ቅዱስ እሳትነት ፈልቶ ሜሮን ሆነ ይላል። ይሄ እንግዲህ የመጀመሪያው የሜሮን መነሻ በጣም ያሁን እየጠፋ ስለሆነ በለሳን የሚባለው ዕፅ በብዛት አይገኝም እና የሚበዛው የሚጨመረው የወይራ ዘይት ነው። አብዛኛው የሚይዘው በስፋት የሚይዘው ማለት ነው። ግን በለሳን የሚባለው ዕፅ ይጨመራል። ይሄ በለሳን ተብሎ የሚጠራው ዕፅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ወዝ የበቀለ ዛፍ ነው። በለሳን ተብሎ የሚጠራው የጌታችን በታጠበበት ቦታ በግብፅ ቦታ ሰሎሜ የጌታችን የመድኃኒታችን የኢየሱስ ክርስቶስ ገላውን እግሩን ባጠበችበት ቦታ ወዙ በፈሰሰበት ቦታ በዚያ ቦታ በለሳን የሚባል በጣም ልዩ ጣዕም ሽታ ያለው ዛፍ በቀለ። ከዛ ያ ዛፍ ለሜሮን ማጣፈጫ መጨመሪያ ሆኖ የሚያገለግል ሆኖ ተወሰደ። ሐዋርያት የጨመሩት አንዱ ይሄን ለመጀመሪያ ጊዜ ሜሮንንም የሰሩት የጀመሩት ሐዋርያት ናቸው። ዝም ብሎ አይደለም ሜሮንን የጀመሩት። በብሉይ ኪዳን
ከአምስት አይነት የሚዘጋጅ ቅብ ቅዱስ የሚባል በብሉይ ኪዳን ከአምስት እጽዋት ለምሳሌ ብርጉድ የሚባል ቀረፋ የሚባል ጠጅ ሳር የሚባል ከዛ ዘይት ተጨምሮበት አራት ሽቱ አምስተኛ ዘይት ተጨምሮበት ዝልግልግ ፈሳሽ ሆኖ እንደ ሰሚ ሊኩዊድ ሆኖ የሚያገለግል ወፍራም ፈሳሽ አለ። እሱ ቅብ ቅዱስ ተብሎ ይጠራል። የተለየ ቅባት ያ ምን ነበር የሚያገለግለው? ካህናቱ ሲሾሙ፣ ነቢያት ሲሾሙ ያንን እየተቀቡ፣ ነገስታት ሲሾሙ ያንን እየተቀቡ ነበር የሚሾሙትና መነሻው ያ ነው፣ የብሉይ ኪዳኑ ማለት ነው። ኦሪት ዘጸአት ምዕራፍ 25 ላይ ይገኛል። ኦሪት ዘጸአት ምዕራፍ 25። ሐዲስ ኪዳን ላይ ግን ሐዋርያት ከጌታችን ዕርገት በኋላ መጀመሪያ ያዘጋጁት ይህንን እና ይህን ሲያዘጋጁ የመጀመሪያው በለሳን የሚባለውን ዛፍ ወሰዱ። ይህን በለሳንን ቅርፊቱን ወሰዱና የግንዱን ቅርፊት ማለት ነው እሱ ልክ እንደ ሽንኩርትና እንደ ጎመን ከተፉት፣ ቆራረጡት ማለት ነው። ከዛ ምን አድርገው በዕለተ ዓርብ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጎን የፈሰሰው ደም ያረፈበትን መሬት ወስደው ከዛ ደግሞ የመስቀሉን ደም ወስደው ከዛ ደግሞ የመግነዙ በነገራችን ላይ የጌታ መስቀል የተቀበረው ጌታ ከያረገ ከ3 ዓመት በኋላ ነው መስቀሉ የተቀበረው። ጉድጓድ ተቆፍሮ የተቀበረው እስከ 3 ዓመት ድረስ መስቀሉ ቆይቷልና በዚህ ምክንያት እስከ 3 ዓመታት ድረስ መስቀሉ ስለነበረ ከመስቀሉ ሂደው ቅርፊት ወስደው ደሙ ያረፈበትን አፈር ወስደው ከዛ ደግሞ የመግነዙን እጣቢ ውሃ ጨምረው መግነዙን አጥበው ጨምቀው ያንን ጭማቂ ከዚህ ጨምረው በአዲስ ሸክላ ማለት ምንም ባልተሰራበት ውሃ ባልፈላበት ምግብ ባልተሰራበት ንፍሮ ባልተቀቀለበት ምንም አይነት አገልግሎት ላይ ባልዋለ አዲስ ሸክላ አድርገው ሜሮኑን አዘጋጅተውታል። ከዛ በኋላ በመንፈስ ቅዱስ እሳትነት ፈልቶ ሰኔ 10 ቀን ነው የጸለዩት ሐዋርያት። ሰኔ 10 ቀን ጸሎታቸውን አድርገው ሲጨርሱ ሜሮኑ በመንፈስ ቅዱስ እሳትነት ፈላ፣ ሜሮን ተጀመረ። ከዛ በኋላ ይህንን ሜሮን ሐዋርያት ምንድነው የሚያደርጉት? በየቦታው እየላኩ ሰዎች ከተጠመቁ በኋላ ይህንን እንዲቀቡ ይደረጋል። ከዛ በኋላ ክርስቲያኖች ተብለው ይጠራሉ ማለት ነው። ስለዚህ የሜሮን አጀማመር በሐዋርያት በኩል የተጀመረ ነው። በዚህ ሜሮን ካህናት ይሾሙበታል። ለምሳሌ ዲያቆናትን አይመለከትም፣ ግን ቀሳውስት ቅስና ሲቀበሉ የቆሞስነት ማዕረግ ሲሰጥ ከዛ ጵጵስና ፓትርያርክነትን በቅብአ ሜሮን ይሰጣል። ከዛ ልጅነት እንደሚታወቀው በ40 ቀን በ80 ቀን በምንጠመቅበት ጊዜ ልጅነት ይሰጥበታል። ተክሊል ሲፈጸም ግንባራቸው ይቀባል። ቅዳሴ ቤተክርስቲያን ሲከናወን ይህ ህንፃ በሚመረቅበት ጊዜ አምንዶቹ እየተለዩ ሜሮን እንዲቀቡ ይደረጋል። ነዋያተ ቅድሳት አሉ፣ የውስጥ አገልግሎት የምንገለገልባቸው በተለይም ለቅዳሴ አገልግሎት የሚውሉ ነዋያት በሜሮን ይከብራሉ። በመጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እንዲህ የሚል ቃል አለ፣ እናንተም ከቅዱሱ ቅባት ተቀብላችኋል ይላል። መጽሐፍ ቅዱሳዊ እንደሆነ ለማሳየት ነው። እናንተም ከቅዱሱ ቅባት ተቀብላችኋል ሁሉንም ታውቃላችሁ ይላል። ከቅዱሱ ቅባት የተቀበለ ሰው ሜሮን የተቀባ ሰው ምስጢር ይገለጥለታል፣ ጥበብ ይገለጥለታል፣ እንዲያውቅ ይሆናል። ስለዚህ አንዱ የክርስትና መስፈርትም ሜሮኑን መቀባት እንደሆነ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ተቀምጧል። ማኅሌተ ጽጌ ላይ እንዲህ የሚል ቃል አለ፣ ሀበ አጸበት በማይ አልባሲሁ አባሎ ይላል፣ ለሕፃነ ድንግል ዝኩ ሰሎሜ ዘተሐዝሎ ይላል። የእመቤታችንን ልጅ የድንግልን ልጅ ሰሎሜ በምታዝልበት ቦታ አካሉንና ልብሱን ባጠበችበት ስፍራ በለሳነ ኮነ ሀፈ ሥጋሁ በቁይሎ የአካሉ ወዝ በቅሎ በለሳንን ሆነ ወይም በለሳን የሚባልን ዛፍ አበቀለ። ሜሮን ቅብ ዘይቀድስ ኩሎ ለትምህርት በሀቤነ እስከ ዮም ሃሎ ሁሉን የሚቀድስ ሜሮንን ሆነ፣ ይሄውም ደግሞ ለምልክት እስከ ዛሬ ድረስ በእኛ ዘንድ አለ ብለን ደራሲው ባመሰገነው መሰረት እናመሰግናለን። ስለዚህ ሜሮን በዚህ መልኩ የመጣ ነው። 36 ሕዋሳት የሚባሉ አሉ። አሁን እነዚህን መዘርዘር አይቻልም፣ ለእናንተ ሊከብዳችሁ ስለሚችል እነዚህ 36 ሕዋሳት ከጭንቅላት ከራስ ቆዳ ጀምሮ ጆሮዎች፣ አፍንጫዎች፣ እጅ፣ አውራጣት፣ የቀኝና የግራ እነዚህ ይቀባሉ። አጠቃላይ 36 ሕዋሳት ይሆናሉ ሜሮኑ የሚቀባበት ስራ። የሚጠመቁት ሴቶች ደግሞ ለአቅመ ሔዋን የደረሱ ከሆኑ ዲያቆናዊት ሴት ከዚህ በፊት ገልጫዋለሁ፣ የካህኑን እጅ ይዛ እንድትቀባ ይደረጋል። ትልቅ ሴት ከሆነች ለምሳሌ ከ14 ከ15 ዓመት በላይ ከሆነች የምትጠመቀዋ በተለያየ ምክንያት የዘገየች ሆና የምትጠመቀው በዛ እድሜ ከሆነ ኤጲስቆጶስም ቢሆን
ቆሞስም ቢሆን ካህንም ቢሆን ምናልባት ሴቲቱ ብታፍር አካሏን ሜሮን ሲቀባት እሷ ሴት ናት የሚቀባት ደግሞ ወንድ ነውና ከምትሸማቀቅ እጁን ይዛ የሚቀቡትን አካላት ዲያቆናዊቷ ሴት ከ60 ዓመት በላይ የሆነች ሴት እጁን ይዛ የሚቀባበት ቦታ ሜሮኑን ልታሳርፍ ትችላለች። እሱ ፊቱን ይዞራል። የሚቀባው ካህን ፊቱን ይዞራል፣ እጁን ይሰጣል። ከዛ እጁን ይዛ የሚቀቡትን አካላት እንዲቀቡ ታደርጋለች። ይህም የቤተክርስቲያን ስርዓት አላት። በጥንት ጊዜ ይሰራ ነበር። አሁን ላይ ብዙ አይደለም በዚህ ጉዳይ ግን ያው ምናልባት መሰናክል እንዳይሆን ግን ይሄን አማራጭ መጠቀም እንደሚቻል ለማሳየት ነው። ሜሮን የመንፈስ ቅዱስ ጸጋ ማህተም ነው። የመጨረሻው ልክ አንድ ደብዳቤ ተጽፎ ከወጣ በኋላ የሚበረው ማህተም ተደርጎበት የመዝገብ ቤት ቁጥር ምናምን ተሰጥቶት እንደሚባለው ሁሉ አንድ ሰው የመጨረሻ ዝግጁ ነው ተብሎ የሚታመነው ሜሮን ከተቀባ በኋላ ነው። ይጠመቃል በቅዱስ ውሃ። ያ ስርዓት ከተፈጸመ በኋላ የመጨረሻው ስርዓት ሜሮን የመቀባት ስርዓት ነው። ሜሮን ከተቀባ በኋላ ታትሞ ከዛ በኋላ የሚቀጥለው ስራ ቅዱስ ሥጋውን ክቡር ደሙን መቀበል ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ተናግሯል። ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ኤፌሶን ምዕራፍ 4 ቁጥር 34 ላይ ቁጥር 30 ላይ ለቤዛም ቀን የታተማችሁበትን ይላል። የታተማችሁበትን ማለት ማረጋገጫ የተቀበላችሁበትን ማለት ነው። ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ይህ ቅዱስ የእግዚአብሔር መንፈስ በምንድን ነው የሚሰጠው ቢባል በሜሮን በኩል በቅባቱ በኩል ነው። እንደው አንድ ነገር ለማስታወስ ያህል ለምሳሌ አንድ ሰው የሆነ ግሩፕ ለመቀላቀል ቢፈልግ ሊንክ ይሰጠዋል። በሊንኩ አማካኝነት ይገባል። ልክ ሊንኩን ሲጫን ክሊክ ሲያደርግ ያ ሊንክ ወደ ዩቲዩብ ሊሆን ይችላል፣ ወደ ቴሌግራም ሊሆን ይችላል፣ ወደ ቲክቶክ ሊሆን ይችላል፣ ወደ ፌስቡክ ሊሆን ይችላል ያስገባዋል። ሜሮን ማለት ልክ እንደ ሊንክ ሆኖ የሚያገለግል ሊንክ ማለት በመሰረቱ ትስስር ማለት ነው። መተሳሰር መያያዝ ማለት ነው። ትይይዘት ማለት ነው። እና ሜሮን እንደ ሊንክ ሆኖ ያገለግላል ማለት አንድ ሰው ሜሮን በሚቀባበት ጊዜ ከሐዋርያት ማህበር ይገባል፣ ከሐዋርያት ጋር አንድ ይሆናል። ስለዚህ እንደ ኮንፊርሜሽን ሆኖ የሚያገለግል ነው ማለት ነው። አንድ ሰው ሜሮን ሲቀባ በመንፈስ ቅዱስ ስልጣን ኮንፊርምድ ይሆናል፣ ተቀባይነት ያገኛል። ስለዚህ ለዛ ነው ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ የሚለው። ሜሮን ከተቀባ በኋላ ወደ ይትመጠው ቁርባን ይላል፣ ሥጋውን ደሙን ይቀበሉ ይላል። ማንኛውም የተጠመቀ ሰው በተጠመቀበት ቀን መቁረብ ይገባዋል፣ ሥጋውን ደሙን መቀበል ይገባዋል። ሕፃናትም ቢሆኑ ትልልቆችም ቢሆኑ ግዴታ በተጠመቁበት ቀን ሥጋውን ደሙን እንዲቀበሉ ያዛል። ወይይጣሙ ምንተኒ እንበለይንጽኡ ምስጢራተ ቅዱሳት ይላል። ሥጋውን ደሙን ከመቀበላቸው በፊት ምንም ነገር እንዳይቀምሱ ይደረጋል። ለምሳሌ ሕፃናት ከተጠመቁ በኋላ ወዲያውኑ አጥባቸው ይባላል። በገጠሪቱ ቤተክርስቲያን ይህ ስርዓት ነው የሚታወቀው። ከተጠመቁ በኋላ ሕፃኑ ያለቅሳል፣ ይታወቃል። ምክንያቱም የሚጠመቅበት ቅዱስ ውሃ እንደ ውሃነቱ ይቀዘቅዘዋል። በዚህ ምክንያት ሕፃኑ ያለቅሳል። አጥቢው ትባላለች፣ ታጠባዋለች። ሕፃኑ ዝም ይላል። እግረ መንገድም ደግሞ ከዛ በኋላም እንዳይረባው ነው ሕፃኑ። ስለዚህ ከዛ በኋላ ግን የቅዳሴው ሰዓት ይደርሳል። ቅዳሴው ተቀድሶ ሥጋውን ደሙን እንዲቀበል ይደረጋል። ለትልልቆች ሲሆን ግን ከጥምቀት በፊትም ከጥምቀት በኋላ ምንም ነገር እንዳይቀምሱ ይደረጋል። ወለጽኑ ሰዓት ይክልእወንም ተጠምቆ በአይኒ ጊዜ ዘፈቀደ። ምናልባት አሁን ይህን ከፍታ ነገሥቱ ያነሳሁት አንዱ የጸነሱ ሴቶች ይጠመቃሉ ወይ ሳይጠመቁም የሚል ጥያቄ ብዙ ጊዜ የሚነሳ ስለሆነ ነው። ለምሳሌ አንዲት ጽንስት የሆነች ሴት የ9 ወር ልትሆን ትችላለች፣ የ8 ወር፣ የ6 ወር፣ የ3 ወር፣ የ1 ወር፣ የ2 ወር ልትሆን ትችላለች እና መጠመቅ ትችላለች ወይ የሚል ጥያቄ ሊነሳ ይችላል። ግን ፍትሐ ነገሥቱ ምን ይላል? አይከልክሏቸው ይላል። የጸነሱ ሴቶች ከመጠመቅ አይከልከሉ ይላል። ወአልቦ ይላል ማእከለ ወላዲት ወወልድ ተሳትፎ በጥምቀተ ክርስትና ይላል። አንዳንድ ሰው ለምንድን ነው አንዲት ሴት ለምን ትቆርባለች፣ ለምን ጸበል ትጠመቃለች ብሎ ሁሉ የሚቃወም ሰው አለ። ጽንስት የሆነች ሴት ወይም ነፍሰ ጡር የሆነች ሴት ጸበል መጠመቅም ትችላለች። ከሌላ ሃይማኖት እየመጣችም ከሆነ የልጅነት ጥምቀት መጠመቅም ትችላለች። ሥጋውን ደሙን መቀበልም ትችላለች። ጸበል መጠጣትም ትችላለች። አቅም ከፈቀደላት ማስቀደስም ትችላለች። አቅሟ የሚፈቅድ ከሆነ እስከ ተወሰነ ሰዓት መጾምም ትችላለች። አይከለከልም። ብዙ ሰው ጸበል የምትጠጣው ምናልባት ለጽንሱ ይላል። አንዳንዱ ደግሞ አይ የምትቆርበው እሷ ከቆረበች ሕፃኑ ሲቆርብ የለም የሚል ሰው አለ። ወአልቦ ማእከለ ወላዲት ወወልድ ተሳትፎ በጥምቀተ ክርስትና ይላል። የጸነሰችዋ ሴት የክርስትና ጥምቀት በመጠመቋ በጽንሱና በእሷ መካከል ምንም አይነት ነገር የለም፣ ግንኙነት የለም።
እሷ ስለተጠመቀች ሕፃኑ ተጠምቋል ማለት አይደለም። እሷ ስለቆረበች ሕፃኑ ቆርቧል ማለትም አይደለም። እሷ ጸበል ስለተጠመቀች ጽንሱ ጸበል ተጠምቋል ማለትም አይደለም። እሷ እምነት ስለተቀባች ጽንሱ እምነት ተቀብቷል ማለትም አይደለም። ስለዚህ ምንም አይነት በዚህ ጉዳይ ላይ ምንም አይነት ይዘት የለም እና እንዲህ ጽንስት የሆነች ሴት ያንን ማድረግ ትችላለች። ባይሆን ለማስቀደስ አቅሟ ይፈቅዳል ወይ ለመጾም አቅሟ ይፈቅዳል ወይ ከጤና አንፃር ከነዚህ ነገሮች አንፃር እሱ ከነፍስ አባት ጋር መነጋገር ይፈልጋልና ስለዚህ ይክልእሆንም ተጠምቆ ይላል ከመጠመቅ አይከልክሏቸው ይላል። ለእመፈሩ በእንተ ሕፃን ሞተም ቅድመ ንጽሐ ለወላዲቱ እንደ መህርሳ ሴትዮዋ ከአራስነቷ ነፃ ሳትሆን ምናልባት ሕፃኑ ለሞት ያበቃ የሚያሰጋ ነገር ቢገጥማቸው ያብእዎ ውስተ ቤተክርስቲያን ወያጥምቅዎ ምስለ ካሊታ ሞግዚቷን ይዘው እንዲጠመቅ ይደረግ ከ40 ቀን በታች ወይም ከ80 ቀን በታች። እንግዲህ ከዚህ በኋላ ክርስቲያናዊ ምግባራት የሚባሉ አሉ። አሁን እኛ እንደሌሎቹ ማመን መጠመቅ ካልን በኋላ መስራት የሚል ይሄን ትምህርት እናስተምራለን። የወንጌል ትምህርት ስለሆነ የጌታ ትምህርት ስለሆነ አሁን ዝም ብሎ አምኖ ተጠምቆ ክርስቲያን ተብሎ ብቻ ዝም ብሎ ቁጭ ማለት አይደለም። በእምነት ይጸደቃን ወይም በእምነት ብቻ ይጸደቃን የሚል የቤተክርስቲያን ትምህርት የለም። የወንጌልም ትምህርት የለም። የጌታ ትምህርትም የለም። አሁን የማስቀመጥ ያስፈልገው ለምንድን ነው? በጣም ብዙዎች አንድ ሰው ካመነ በቃ ድኗል። ከዛስ ኃጢአት ቢሰራ የፈለገውን ቢያደርግ ቢያመነዝር ቢገል ቢሰርቅ ችግር የለም። ለምን? አምኗል። በእምነት ብቻ ይጸደቃል ብለው የሚናገሩ ሰዎች አሉ። የኛ ቤተክርስቲያን ይህን ትምህርት አስታስተምረው፣ ምክንያቱም የኛ ቤተክርስቲያን ወንጌልን ስለምታስተምር። ክርስቲያናዊ ምግባራት ለምሳሌ ፍቅር እንዲኖረን ጌታችን መድኃኒታችን ኢየሱስ ክርስቶስ አዟል። የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ለበይናቲክሙ ተፋቀሩ ዛቲ ኢቲ ትእዛዜ ይህች የኔ ትእዛዝ ናት እርስ በርሳችሁ ተዋደዱ ብሎ ተናግሯል። ማይዋደድ ሰው የሚጣላ ሰው ኃጢአት ይሰራል ማለት ነው። ስለዚህ ክርስቲያን አይባልም ማለት ነው። ከክርስትና ሕግ ይወጣል፣ ከክርስትና ማህበር ይወጣል፣ ከማህበረ በኩር ይወጣል፣ ከጌታ ይለያል። ፍቅር የሌለው ሰው ክርስቶስን አያውቅም፣ እግዚአብሔርን አያውቅም። በዚህ ምክንያት 30 ጊዜ ያመነና የተጠመቀ ቢሆን ማመኑና መጠመቁ ብቻ አያድነው። ማመንና መጠመቅ የሚያድናቸው ሕፃናትን ብቻ ነው። ልብ በሉ። ማመንና መጠመቅ ብቻ የሚያድናቸው ሕፃናትን ብቻ ነው። ሕፃናት በማመናቸውና በመጠመቃቸው ብቻ በማመናቸው ሲባል የትኛውን ዕድሜ የሚመለከት ነው ቢባል ለምሳሌ ከ7 ዓመት በኋላ ያሉ ሕፃናት አሉ፣ ኃጢአት የማይሰሩ ሕፃናት አሉ። እነዚህ ሕፃናት በማመናቸው ብቻ የሚድኑ ሕፃናት አሉ። በመጠመቃቸው ብቻ ደግሞ የሚድኑ ሕፃናት አሉ። የ40 ቀን የ80 ቀን ወዲያው ተጠምቀው ወይም ከተጠመቁ በኋላ ያደርገውና ለሞት የሚያበቃ ሕመም ቢመጣባቸውና ቢሞቱ ይቀበላቸዋል እግዚአብሔር። ርስተ ገነትን ርስተ መንግስተ ሰማያትን ይወርሳሉ። ስለዚህ እነዚህ በመጠመቃቸው ብቻ የሚድኑ የሚባሉት ሕፃናት ብቻ ናቸው እንጂ ለትልልቆቹ በማመን ብቻ በመጠመቅ ብቻ መዳን የሚባል ትምህርት የለም። ብቻ ነው ያልኩት። በማመንና በመጠመቅ ላይ ክርስቲያናዊ ምግባርን መጨመር ያስፈልጋል። አንደኛው ፍቅር ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ። ሁለተኛ ትዕግስት። ለምሳሌ ቅዱስ ሉቃስ ወንጌል ጌታ ራሱ ሲያስተምር የሉቃስ ወንጌል ምዕራፍ 21 ቁጥር 19 ላይ እንዲህ ይላል፣ በመታገሳችሁ ነፍሳችሁን ታገኛላችሁ ይላል። ማንም ያመነ ሰው የተጠመቀ ሰው ትዕግስት ከሌለው በብዙ መልክ ነው ትዕግስት የሚባለው። ለሰማዕትነት ብቻ አይደለም ትዕግስት፣ ለማስቀደስ ትዕግስት ያስፈልጋል፣ ለጾም ትዕግስት ያስፈልጋል፣ ለጸሎት ትዕግስት ያስፈልጋል፣ ለመታዘዝ ትዕግስት ያስፈልጋል። እንዲህ በእናንተ ሁኔታ ሁሉ ለመቆየት ትዕግስት ይፈልጋል። የእግዚአብሔርን ቃል ለመስማት ትዕግስት ይፈልጋል። ይሄ ራሱ ክርስቲያናዊ ምግባር ተብሎ ከሚጠሩት አንዱ መጠበቅ ማለት ነው። መጽናት ማለት መቆየት። እንዳውም በወንጌል የተገለጠው የሚያስፈራው ቃል ወዛ አዝለፈ ትዕግስቶ ውእቱ ይድን፣ ትዕግስቱን ያበዛ እስከ ፍጻሜው የታገሰ እሱ ይድናል ተብሎ ነው የተጻፈው። ስለዚህ ትዕግስት ያስፈልጋል በክርስቲያን ሕይወት ውስጥና መጠመቅ ብቻ አይደለም፣ ማመን ብቻ አይደለም፣ ፍቅር ያስፈልጋል፣ ከዛ ትዕግስት ያስፈልጋል። ሶስተኛ ትህትና ያስፈልጋል። ትህትና የሌለው ክርስቲያን፣ ራሱን ያላዋረደ ራሱን ባዶ ያላደረገ ክርስቲያን ገነት መንግሥተ ሰማያት መግባት አይችልም። በነገራችን ቅዱሳን በቅድስና ማዕረግ የሚታዩት አንዱ ትህትና ካላቸው ነው። ለምሳሌ ወንጌል ላይ የማቴዎስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ በመንፈስ ድሆች የሆኑ ብፁዓን ናቸው የሚል ቃል አለ። የመጀመሪያው የብፁዓን ሕግ ተብሎ የሚታወቀው ይሄ የትህትና ሕግ ነው። በመንፈስ ድሆች የሆኑ ማለት ራሳቸውን ዝቅ ያደረጉ ትሁታን የሆኑ ማለት ነው። ትሁታን ያልሆኑ ሰዎች በነገራችን ላይ ጸጋ አይቀበሉ። እንዲህ ነው የሚለው እመቤታችን በጸለየችው ጸሎት ላይ ቅዱስ ያዕቆብም እንደተናገረው ያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ ለትሁታን ግን ጸጋን ይሰጣል ይላል። የያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ ለትሁታን ግን ጸጋን ይሰጣል። ተመሳሳይ ቃል አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ
ለትሑታን ጸጋ እንደሚሰጥ ቅዱስ ጴጥሮስ ይናገራል። ስለዚህ ትህትና ያስፈልጋል። ሶስተኛ አራተኛ የዋሃት ያስፈልጋል። ገራገርነት ያስፈልጋል። ገራገርነት ለምሳሌ እያወቁ ማሳለፍ። የዋህነት ማለት ጅልነት ማለት አይደለም፣ ሞኝነት ማለትም አይደለም፣ አለማወቅ ማለትም አይደለም። የዋህነት እያወቁ መተው፣ እየተረዳ ነው መተው፣ ስለሌሎች ይሁን ይጥቀማቸው ብሎ መተው ማለት ነው። ለምሳሌ ጌታ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እኔ የዋህ በልቤም ትሁት ነኝና ከኔ ተማሩ ብሎ እኔ የዋህ በልቤም ትሁት ነኝና ብሎ ይናገራል። ጌታ የዋህ ነው፣ በግ ተብሎም ይገለጣል። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ መጻ ከመበግ ይጠባህ ይላል። እንደ በግ ሊታረድ መጣ ይላል። ይሄ የዋህነትን የሚያሳይ ነው። ስለዚህ ክርስቲያን የዋህ መሆን አለበት። እንደ ርግብ የዋህ ሆኑ፣ እንደ እባብ ብልህ ሆኑ እንደተባለ። አራተኛ አምስተኛ ክርስቲያን ርህሩህ መሆን አለበት። እነዚህ ነገሮች መጨመር አለበት። ምክንያቱም ክርስቶስን የምንመስበት ነው። ጥምቀት ማለት ክርስቶስን መልበስ ነው። አዲሱን ሰው መልበስ ነው። አሮጌውን ሰው ማስወገድ ነው። አሮጌውን ሰው አስወግደን አዲሱን ሰው እንደለበስን ክርስቶስን እንደለበስን የሚታወቀው ክርስቶስ በምድር ላይ ያሳየንን ጠባያት እነዚህን መኖር ስንጀምር ነው። ያለዛ ክርስቲያን የሚሆነው ስም ብቻ ይሆናል። ተግባር ይፈልጋል፣ ህይወት ይፈልጋል፣ የሚረጋገጥ የሚያዝ የሚጨበጥ የሚዳሰስ ነገር ይፈልጋል። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል፣ ርህሩሆችና ትሑታን ሁኑ ይላል። ክርስቲያን ይህን ያደርጋል። ርህሩህ ማለት ማዘን ማለት ነው። ስለሌሎች መጨነቅ ማለት ነው። በሌላው ህይወት ተገብቶ ስለሌላው መኖር ማለት ነው። ክርስቲያን ርህሩህ ካልሆነ ይገላል፣ ያጠፋል፣ ያሳድዳል፣ ያፈናቅላል። ርህራሄ ያስፈልጋል። እኛ ራርቶልን ነው አሁን እዚህ መቆም የቻልነው፣ እዚህ መቀመጥ የቻልነው ራርቶልን ነው። የራራልን አምላካችን እግዚአብሔር በእውነት ስሙ የተመሰገነ ይሁን። ራርቶልን ነው በፊቱ መቆም የቻልነው። ይህን ጊዜ ያሳየን፣ ቀኑን ያሳየን፣ ሌሊቱን የሚያሳየን፣ ጠዋቱን የሚያሳየን፣ እንዲህ አይነት እድሜ የንስሐ እድሜ የሰጠን ራርቶልን ነው። ስለዚህ ክርስቲያን ርህሩህ መሆን አለበት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ሌላው ምህረት ያስፈልገዋል። ርህራሄና ምህረት ሁለቱ የሚለያዩት ርህራሄ የሚባለው ለሁሉ ማዘን ነው። ምህረት የሚባለው ይቅርታ ማድረግንም ጭምር ይጨምራል። ተበድሎ ይቅርታ ማድረግ፣ በድሎ ማሩንታ፣ ተበድሎ ይቅርታ ብሎ ይገልጡታል። ምህረት የሚለውን ዲፋይን ሲያደርጉ የኛ ሊቃውንት ምህረት የሚባለው ተበድሎ ይቅርታ፣ በድሎ ማሩንታ ይላል። የበደለ ሰው ማረኝ ማሪ ብሎ ይቅርታ መጠየቅ መቻል፣ የተበደለ ሰው ደግሞ ይቅርታ አድርጌልሃለሁ ብሎ ይቅርታ ማድረግ መቻል ምህረት የሚባለው ይሄ ነው። ይሄ ስጋዊ፣ መንፈሳዊ፣ ነፍሳዊ ተብሎ በሁለት ይከፈላል። ስጋዊ ምህረት፣ መንፈሳዊ ምህረት፣ ነፍሳዊ ምህረት እየተባለ ይጠቀሳል። የትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ጌታም በማቴዎስ ወንጌል ምዕራፍ 12 ጠቅሶ ከመስዋዕት ይልቅ ምህረት እወዳለሁ፣ ከመስዋዕት ይልቅ፣ ከጧፍ ይልቅ፣ ከሻማ ይልቅ፣ ከመባ ይልቅ። ይሄ እንደውም በጣም በቀጥተኛው ሲተረጎም ከመስዋዕት ይልቅ ማለት ቅዳሴ ከሚቀደስ ሰዎች ይቅርታ አድርገው ለዕለቱ ቅዳሴ ቢታገሉ ይሻላል። ሁሉም ተጣልቶ ከሚቀድስ፣ ሁሉም ተጣልቶ ከሚያስቀድስ፣ ሁሉም ቂም ይዞ ከሚቀድስ፣ ሁሉም ቂም ይዞ ከሚያስቀድስ ቅዳሴው ታጉሎ ይቅርታ ተጠያይቀው በዕለቱ ቅዳሴው ቀርቶ በማግስቱ በፍቅር ቢቀድሱት ይሻላል። ከመስዋዕት ይልቅ ምህረት እወዳለሁ ማለት ይሄ ነው። በወንጌል ላይ የተገለጠው የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ጀምሮ አንድ ሰው መባ ሊያቀርብ ወደ ቤተ እግዚአብሔር እየሄደ ወይም እየሄድክ ትዝ ቢልህ፣ በሩ ላይ ስትደርስ ትዝ ቢልህ፣ ከወንድም ጋር እንደተጣላ ትዝ ቢልህ መባውን ያለበት ቦታ አስቀምጠውና ተመልሰህ ሄደህ ወንድሙን ይቅርታ ጠይቅ፣ ከዛ በኋላ ተመልሰህ መባውን አስገባ ነው። ቅደም ተከተሉ እንደዛ እና የመጀመሪያው ምህረት በጣም በህይወታችን ወሳኝ ነው። ምህረት በብዙ ሊቃውንት አገላለጥ ታቦት ተብሎ ነው የሚገለጠው። ምህረት ጽላት፣ በክርስቲያን ነፍስ ውስጥ የሚገኝ ጽላት። ስለዚህ ክርስቲያን እነዚህ ነገሮች ሊኖሩት ይገባል። ሌላው ጸሎት፣ ክርስቲያናዊ ምግባራት ከሚባሉት ጸሎት ደግሞ እነዚህን ነገሮች ሁሉ የሚጠቀልል ነው። ጸሎት የሚባል ፍቅር እንዲሰጠን ጸሎት፣ ትዕግስት እንዲኖረን ጸሎት፣ ትህትና እንዲኖረን ጸሎት፣ የዋሃት እንዲኖረን ጸሎት፣ ርህሩሆች እንድንሆን ጸሎት፣ ምህረት እንዲኖረን ጸሎት፣ ይቅርታ የማድረግ አቅም እንዲኖረን ጸሎት። እነዚህ ነገሮች ማድረግ ይገባል። ጸሎት በጣም ሰፊ ሀሳብ ነው። ራሱን ችሎ ብዙ ሊነገር የሚገባው ነው። እውነት ለመናገር በተለይ ደግሞ በዚህ ጊዜ ጸሎት አድርገን ካልወጣን መሰናክሎቻችን በጣም ብዙ ናቸው። የምንጠመድባቸው መንገዶች እጅግ በጣም ብዙ ናቸው። ፈተናዎቻችን በተለይ ወጣቱ በጣም ብዙ ናቸው ፈተናዎቻችን።
ለዚህ በእያንዳንዱ ቦታ መጸለይ ይፈልጋል። እህሉ ጸሎት ይፈልጋል፣ ምግቡ ጸሎት ይፈልጋል፣ ውሃው ጸሎት ይፈልጋል፣ የምንሄድበት ትራንስፖርት ጸሎት ይፈልጋል። እያንዳንዱ የህይወታችን እንቅስቃሴ ጸሎት ይፈልጋል። ስለዚህ ክርስቲያን መጸለይ አለበት። ደግሞ አሁን የምንጸልየው ለእኛ ብቻ አይደለም፣ ለሌሎችም ጭምር። ሚሳኤል ስለሚመታቸው ህፃናት፣ ፍርስራሽ ስለሚጫናቸው ህፃናትም ጭምር መጸለይ ይፈልጋል። ምክንያቱም ክርስቲያን ማለት ዓለም አቀፍ የሆነ ርኅራኄ ያለው አያገባኝም አይልም ክርስቲያን። ስለ እስራኤል አይመለከተኝም አይልም ክርስቲያን። ስለ ጋዛ አይመለከተኝም አይልም ክርስቲያን። ስለ ኢራን አይመለከተኝም አይልም ክርስቲያን። ክርስቲያን ስለ ሙስሊም አይመለከተኝም አይልም። ክርስቲያን ስለ ጴንጤ አይመለከተኝም አይልም። ኦርቶዶክሳዊ እንደሱ አይልም። ክርስቲያን ሃይማኖት ስለሌለው ሰው አያገባኝም አይልም። ሰው ስለሆነ ሁሉ ይመለከተዋል። ኦርቶዶክሳዊ ማለት እንደሱ እንኳን አይደለም ስለ ሰው ይቅርና ስለ እንስሳት ይመለከተናል፣ ስለ እጽዋት ይመለከተናል፣ ስለ ወንዙ ውሃ ይመለከተናል፣ ስለዚህ ዝናብ ይመለከተናል። እንዲዘንብ እንጸልያለን። ለዚህ ነው በዚህ ዝናብ ማንቆጣው። ለዚህ ነው በእርግጥ ብንቆጣ ምንም አናመጣም፣ ግን ደግሞ አንቆጣም። ለምን? ይሄ ዝናብ የሚያስፈልጋቸው ሳሮች አሉ፣ የሚያስፈልጋቸው ተክሎች አሉ፣ የሚያስፈልጋቸው እንስሳት አራዊት አሉ፣ የሚያስፈልጋቸው እህሎች አሉ፣ ሰብሎች አሉ። ምድር ያስፈልጋታል። ስለዚህ ስለሚያስፈልግ እግዚአብሔር ሁሉን ነገር በራሱ ጊዜ ሲያደርግ በዚያ ደስ ይለናል። ቤተክርስቲያኒቱም እንዲህ ብላ ትለምናለች። በእንተ ቅዱሳት ቅዳሴ ጸሎት ላይ አንዱ የወንዙን ውሃ ምላልን ብለን እስከ ልካቸውና እስከ ወሰናቸው እንዲሞላቸው እንጸልያለን፣ እናልዳለን። አይገርማችሁ? የወንዙን ውሃ ምላልን ብለን ነው። ልብ በሉ፣ እስከ ልካቸውና እስከ ወሰናቸው። ለምን? ከልካቸውና ከወሰናቸው ካለፉ አራዊትን ጎርፍ ይወስዳቸዋል፣ እንስሳትን ጎርፍ ይወስዳቸዋል፣ ገበሬውን ጎርፍ ይወስደዋል፣ ነጋዴውን ጎርፍ ይወስደዋል፣ ህፃናት ይሞታሉ፣ ጎርፍ ይወስዳቸዋል፣ እረኞች ባሉበት ቦታ ጎርፍ ይወስዳቸዋል። ስለዚህ እስከ ልካቸውና እስከ ወሰናቸው እንዲሞላ እንጸልያለን። ይሄ ብቻም አይደለም። እኛ ካልጸለይን እግዚአብሔር እኛን ጸሎት ካልሰማ አባይ አይሞላም። አባይ ካልሞላ ግድብ አይኖርም። ግድብ ከሌለ ኤሌክትሪሲቲ አይኖርም፣ ብርሃን የለም፣ ኢነርጂ የለም። ስታስቡት የወንዙ ውሃ ሙላልን ብቻ ዝም ብሎ ስለ ውሃ መጠየቅ ብቻ አይደለም፣ ስለ ኢነርጂም ጭምር ነው የምንጠይቀው። አያችሁ፣ ስለ ፖቴንሻል ኢነርጂ ነው የምንጠይቀው። ፖቴንሻል ኢነርጂ ክሬት አድርገን ነው ከዛ ተርባይን እንዲንቀሳቀስ አድርገን ይሄን ኃይል ብናገኝ እና ቤተክርስቲያኒቱ ስለ ብርሃን ጭምር ትጸልያለች ማለት ነው። ልብ በሉ፣ የወንዙን ውሃ ምላልን ብለን ለእያንዳንዱ ነገር ጸሎት፣ ስለ አዝሬት፣ ስለ አትክልት፣ ስለ እጽዋት፣ ስለዚህ ነገር፣ ስለ ነጋዴያን፣ በባህር ስለሚሄዱ፣ በደረቅ ስለሚሄዱ፣ ስለነዚህ ሰዎች፣ በአውሮፕላን ስለሚሄዱ፣ በመርከብ ስለሚሄዱ፣ ስለሚጨነቁት ሰዎች እንጸልያለን። ስለዚህ ክርስቲያን ጸሎት ያስፈልገዋል። ማመን ብቻ አይደለም፣ መጠመቅ ብቻ አይደለም፣ መቁረብ ብቻ አይደለም። ክርስቲያናዊ ምግባር ያስፈልጋል። ክርስቲያናዊ ምግባራት ደግሞ የሚባሉት እነዚህ ናቸው። ጸሎት፣ ከዛ ጾም ያስፈልጋል። የማቴዎስ ወንጌል ምዕራፍ 4 ላይ፣ ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን በቃልም በተግባርም ስለ ጾም አስተምሯል። ጾም አያስፈልግም የምንልበት ምንም አይነት መውጫ መግቢያ የለም፣ ምንም አይነት። ምክንያቱም ጌታ ጾም አሳይቷ እንደገና ደግሞ ስትጾሙ ብሎ ተናግሯል። ስለ ጾም ስትጾሙ ጾም ያስፈልጋቸዋል አይደለም ያለው ጌታ። ስትጾሙ ለምን? የጾም ግዴታ ስለሆነ። ስለዚህ ጾም ያስፈልገዋል ክርስቲያን። የመጨረሻው ምጽዋት ያስፈልጋል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ አሁንም ስለ ምጽዋት፣ የማቴዎስ ወንጌል ምዕራፍ 6 አጠቃላይ ስለ ጸሎት፣ ስለ ጾም፣ ስለ ምጽዋት፣ ስለ እነዚህ ነገሮች መልእክቱን ላንብብና በዚህ ይጨርሳል። መልእክት ይሄ ለክርስቲያኖች ብቻ የሚተላለፍ መልእክት ነው። ሐዋርያው ቅዱስ ጳውሎስ የጻፈው ቆላስይስ ምዕራፍ 3 ከቁጥር 12 ጀምሮ እስከ ቁጥር 16 ድረስ። ለምንድን ነው ይሄን መልእክት ማሳየት ያስፈልገው? ምዕመና አሁን ስለ ጥምቀት ብቻ ስለ ምስጢሩ ብቻ ተናግሮ ማመንና መጠመቅ ስለሚለው ምስጢር ብቻ ተናግሮ ዝም እንዳይባል የሚያስፈልገው ምን እንደሆነ ነው። ከዚህ በፊት በምሳሌ የተናገርኩት ልክ እንደ ክብሪት እሳት፣ አንድ የክብሪትን እሳቱን ከጫርነው በኋላ እናቀጣጥላለን። ከዛ በኋላ ግን የሚቀጣጠል ነገር ያስፈልጋል። ሻማው ሲያልቅ እሳቱ ይጠፋል። ጧፉ ሲያልቅ እሳቱ ይጠፋል። ገለባው፣ እንጨቱ ወይም ኩራዙ የሚበላው ነገር ሲያልቅ እሳቱ ይጠፋል። ስለዚህ በክርስቲያን ሕይወት ምን ጊዜ እሳቱ የሚበላው ነገር መኖር አለበት። ሁልጊዜ እሳት የሚታየው በሚበላው ነገር ብቻ። መንፈስ ቅዱስ የሚገለጠው ስራ በሚሰራ ሰውነት ብቻ። ስለዚህ ክርስቲያን ሁልጊዜ የሚቃጠል የሚበላ ነገር ሊኖረው ይገባል። እሱም ደግሞ ምግባር ነው። ይህም ደግሞ ማሰሮውን ከዘይቱ ጋር የያዘ ክርስቲያን ማለት ነው። ባዶ ማሰሮ ከያዘ አይነድም። ሙሽራውን በመጣ ጊዜ በር ይዘጋበታል። ምክንያቱም ዘይት ፍለጋ ስለሚሄድ ሙሽራውን የሚያገኙት ዘይቱን ከማሰሯቸው ጋር የያዙት ብቻ ናቸው። ስለዚህ ክርስቲያን ሁልጊዜ የተዘጋጀ ዘይትና የተዘጋጀ ማሰሮ ሊኖረው ይገባል። መልእክት እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ ይላል። ክርስቲያን ቅዱስ ተብሎ ይጠራል። የሚለየውም ቅዱስ ለመሆን ነው። የሚጠመቀውም ቅዱስ ለመሆን፣ የሚያምነው ቅዱስ ለመሆን፣ የሚቆርበው ቅዱስ ለመሆን፣ ንስሐ የሚገባውም ቅዱስ ለመሆን።
ምርጥ ለመሆን ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። አስቀድሜ የገለጥኳቸው እነዚህ ናቸው። ቆላስይስ ምዕራፍ 3 ቁጥር 12 እስከ ቁጥር 16። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በእርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ። በቃ ክርስቲያን ይህን ነው የሚያደርገው። የምትነቃቀፉበት ነገር ቢኖር ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። ክርስቲያን ይህን ነው የሚያደርገው። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። ምክንያቱም ፍቅር የተባለው ራሱ ክርስቶስ ስለሆነ ክርስቲያን ማለት አዲሱን ሰው የለበሰ ክርስቶስን የለበሰ ማለት ስለሆነ፣ ስለዚህ ፍቅርን ልበሱት ማለት ክርስቶስን ልበሱት። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑም ሁኑ። ቆላስይስ ምዕራፍ 3 ቁጥር 12 እስከ ቁጥር 16 ድረስ ያለ ክፍል ነው። ክርስቲያን ያመነ ብቻ የተጠመቀ ብቻ ሜሮን የተቀባ ብቻ ሳይሆን ክርስቲያናዊ ምግባር ያለው እርሱ ክርስቲያን ተብሎ ይጠራል። ምስጢረ ንስሐን ሳምንት እንመለከታለን። ከዛ በኋላ ምስጢረ ቁርባንን ተመልክተን ሌሎችን ምስጢራት እንግዲህ እንደ ሁኔታው ከዛ በኋላ ባለው ጊዜ የምንነጋገር ይሆናል። ክርስቲያኖች ሆነን ክርስቲያናዊ ስራ ሰርተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን አምላካችን እንደሚወደው እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።